የነፂ አባት ዳጊን አስደበደበው። ነፂ በውሸቷ ዳጊ የሄለን ቤተሰቦች ናቸው እኔን መንገድ ላይ ጠብቀው እየወጉን በማለት ወይም ደግሞ እናቷ በቀጠረቻቸው ድርዮች ነው በማለት ዳጊን እንዲጎዳ አድርገዋለች። ምክንያቱም ደግሞ ዳጊ ሄለንን ስለሚያፈቅራትና እንዲሁም ደግሞ ነፂን ስለማያፈቅራት ነፂ ግዴታ ሳያፈቅራትኝ ግዴታ ውደደኝ በማለቷ ወይም ደግሞ በቤተሰቦቹ ተገዶ እንጂ ዳጊ በፍጹም ለነፂ ምንም አይነት ፍቅር የለውም። እናም ግን ደግሞ አሁን ላይ ሄለን ሁሉንም ነገር ትቶ በውሸቷ ሁሉ ሄለንን ትቶ ወደ ራሷ እንዲመጣም አድርጋለች። ነገር ግን ደግሞ አባቷ በፍጹም የኔ ልጅ ማን ነው የነካትኝ የኔ ልጅ መሆኗን አያውቅም ወይ በማለት ዳጊን ያፋጥጠዋል። ዳጊም ደግሞ ምንም እንደማያውቅና እንዲሁም መንገድ ላይ ከነፂ ጋር እየመጡ ያለ ምንም የማይታወቁ ዱርዬዎች መጥተው ነፂን እንደወጓትና እሱንም ደግሞ እንደመቱትኝ ይነግረዋል። እናም እንዴት ነው የኔ ልጅ የኔ ልዕልት ለምንድን ነው ማን ነው የነካትኝ ማን የደፈራት በማለትም አባትየው በጣም ዳጊን ይጮበታል። ፂም በቃ እኔ እኮ ምንም አላደረጉኝም አሁን ደህና ነኝ በማለት ታስተባብላለች። ምክንያቱም ደግሞ እሷ የፈለገችው ዳጊን ወደ ራሷ ለማምጣት ግዴታ ይህንን ውሸት በመዋሸትና እንዲሁም ደግሞ ሄለንን እንዲጠላት ነበር የፈለገችው። ነገር ግን ሁሉም ነገር ደግሞ ተሳክቶላታል። ቢሆንም ግን ደግሞ ሄለንን ቢጠላትና እንዲሁም ደግሞ ይህንን እንዴት እንድስታት ትደረጋለች በማለት እናቷን ሂዶን ቢናገርም ነገር ግን ደግሞ አሁን ላይ ነፂን በጣም ተጠራጥሯታል። ምክንያቱም ደግሞ ነፂ ውሸቷንና እንዲሁም በውሸት በጣም ብዙ ነገር እንደምታደርግም እንዴት ነው ቆይ የነፂን ወሬ አይቼ እንዴት እናገራታል በማለት ዳጊም ተጸጽቶ ሄለንን ይቅርታ ለመጠየቅም ተገዷል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። እንግዲህ መልስ ድራማ ቀጣይ ክፍል ለብዙ ጊዜያታት በነበረ ችግር እንግዲህ እስከዛሬ አልቀረበም ነበር። በዛሬው ዕለት ግን መልስ ቀጣይ ክፍል ከምሽቱ 2 ሰዓት አካባቢ ይቀርባል ማለት ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ምን ይፈጠራል የሚለውን ትንሽ እናወራለን። ውድ ቤተሰቦች ዳጊ እንግዲህ በጣም ተሰምቶታል። ምክንያቱም ደግሞ እዚህ ጋር የሄለን እናት እንደሞተች በፍጹም አያውቅም። ነገር ግን ደግሞ ነፂን አሁንም እየተጠራጠራት ነው ማለት ነው። ነፂ በውሸቷ ይሄን ነገር ልታደርግ ትችላለች ወይንስ እንዴት ነው በማለት እንግዲህ ዳጊ ተወዛግቧል ማለት ነው። በተለይ ደግሞ ዳጊና እንግዲህ ዳግም ደግሞ ዳኒ ጋር በጣም ስለተጣላ ምክንያቱም ከአብሮ አደግ ጓደኛዬ ጋር ዳጊ ጋር እንዴት ነው ከዳኒ ጋር የምጣለው? ቆይ እንዴት ነው የሴት ወሬ ይዤ ለምን በማለት እንግዲህ በዚህ ተጸጽቶ ይቅርታ ሊጠይቀው እየሄደ ነበር። በባለፈው ሳምንት ያለቀው ማለት ነው። ውድ ቤተሰቦቼ እንዲሁም ዳኒ እንግዲህ ሄለንን እንጋባ ብሎም ጥያቄ ጠይቋት ነበረ። እናም እንደዛ ሲል ሄለን በጣም ደንግጣ ነበር ያለቀው ማለት ነው። በዛሬው ዕለት ሄለን ዳጊን ማለትም ዳግም ዳኒን ትቀበለዋለች ወይ የሚለውንም የምናይ ይመስላል። ውድ ቤተሰቦቼ እስኪ ምን ይመስላችኋል? ዳጊን ማለትም ዳጊን ትታ ወደ ዳኒ ትሄዳለች። ዳጊን ለመበቀል ግዴታ ዳኒን ማፍቀር አለባት ብላችሁ ታስባላችሁ? ይህን ካደረገችስ ምን ይፈጠራል? እንዲሁስ ደግሞ ነፂ አሁን ላይ ተኝታ እያስመሰለች ነው ያለችው ማለት ነው። ምክንያቱም ሆስፒታልን በከፈለችው ብር እንግዲህ ምንም ሳትጎዳ ተጎድታለች በማለት ሕክምናውን ሲያደርጉላት ነበር። የውሸት ህክምና ማለት ነው። ይህ ማለት እንግዲህ ነፂ ምንም አልተጎዳችም። በዛ ሰዓት የመጡት ድርዮች የራሷ የቀጠረቻቸው ነበረ። ነገር ግን ደግሞ ሄለንን ለማስባል ወይም ደግሞ የሄለን እናት ዱርዬ ቀጥራ እንግዲህ አስደበደበችን ለማስባል እና ከዳጊ ጋር ለመለየት ነበር የፈለገችው። ያም ተሳክቶለታል ማለት ነው። ዳጊም አምኗል ማለት ነው። ምክንያቱም ዳጊ ደግሞ ያመነው አብረው እየመጡ እያለ እንግዲህ ዱርዬዎች መጥተው ሲመቷቸው ሁለቱንም ግዴታ ከሄለን ጋር ነው እንግዲህ ሄለን ጋር በመጀመሪያም ተጣልተው ነበረ። ስለዚህ ሄለን ከፊቴ እንዳደርስ ብለው ነበረ ማለት ነው። ስለዚህ ይህን ደግሞ ያስደረገችው የሄለን እናት ነች በማለት ከዳጊ እናት ጋር ተመሳጥረው የዳጊ እናትም የሄለንን እናት በጣም ጥርግርግ አድርገው ሂደው ሰድበዋት ነበር ማለት ነው። እናም ግን ያም ሆኖ እነሱ በተቀመጡበት
ቀጥታ ዳጊ በጣም ተናዶ ሄዶ ነበረ። እንግዲህ ማለትም የሄለንን እናት ጥርቅርቅ አድርጎ እየሰደባት ማለት ነው። እንዴት እንደዚህ ታደርጋለሽ? እንዴት ነው እኔን ዱርዬ ቀጥረሽ የምታስደበድብኝ? ቆይ ልጄ ስትይ ነበር አይደለ? አንቺ እናት መሆን አትችይም፣ አስመሳይ ነሽ። ቆይ ለምንድን ነው ሁሉ ነገር ያደረግሽው? ሲላትም ነበረ። የሄለን እናትም በድንጋጤ የነበረ ዳጊን ፍጥጥ ብላ ስታየው የነበረ ማለት ነው። ሄለን ደግሞ ምን ልትሰራ መጣህ? አይበቃህም ወይ? ምን ፈለክ? ብላም ትለዋለች ማለት ነው። ምክንያቱም ሁለቱም ከዛ ላይ ስለሌሉበት ማለት ነው። ወይም ደግሞ ዱርዬዎችን ቀጥረው ስላላስደበደቧቸው እነሱ ምንም አያውቁም። ዳጊ ምንም በማያውቀው እነ ሄለን እንደሚያውቁ አድርጎ በጣም የሚበቃውን ያክል ተናገረ። ሄለንም እንግዲህ ግዴ ማለትም ከዳጊ ጋር መመላለስ ጀመረች ማለት ነው። እናቷን ዘወር ብላ ለየቻትም ነበር ማለት ነው። በሚያሳዝን ሁኔታ እናቷም እንግዲህ ራሷን ስትወርቅ እንኳን ሄለን አላየችም ነበር ማለት ነው። ስለዚህ ይህ ሁሉ ነገር ምንድን ነው? በነፂ ምክንያት ነው ማለት ነው። ነፂ ግዴታ እንግዲህ ዳጊ በቤተሰቦቹ የተነሳ ማለትም በተለይ ለእናቱ በጣም ብዙ ቦታ ስላለው ማለትም ማስከፋት ስለማይፈልግ ስለዚህ ነፂን ታገባታለህ በመባል እንግዲህ እናትን ቤተሰብ ፋሚሊዎች አንድ ላይ ሆኖ ማለት ነው እንግዲህ የዳጊ እናትና እንዲሁም ደግሞ የነፂ አባት በአንድ ላይ በመሆን ሁለቱ እንዲጋቡ ያደርጋሉ ማለት ነው። የሰርጉ ዕለት እንኳን ዳጊ ምንም ደስተኛ አልነበረም። ሄለን ግን ማለትም ግን አስባበትኝ ሄለን መንገድ ላይ ስትሄድ ስላየቻቸው በጣም ደስ ብሏት እና እንዲሁም ደግሞ እየሳቀች ወይም ደግሞ ዳጊን እያቀፈችው እያስመሰለች ወደ ሄለን እየዞረች ነበረ። ሄለንም ያንን ቪዲዮ ማለትም ያንን ስታይ በጣም ነበር የተናደደችው። ሲሰርጉን ቪዲዮ ስታይ እንግዲህ ምንም በማታውቀው ፍቅረኛ ነው ብላ የምትለው ምንም ወረቀት ነው የተሰጣት ማለት ወረቀቱን ማየችው እንዲሁም በአካል አየች ማለት ነው። ይህንን ደግሞ በጣም መቋቋም ያቃታትኝ ተደብቃ እያየችን ቢሆን እያለቀሰች ወደ ቤቷ ነበር የሄደችው። ነገር ግን መንገድ ላይ ስትሄድ ዳኒን ታገኘዋለች ማለት ነው። ዳኒንም ስታገኘው ዳኒ ሰላም በፍጹም ልትለው አልፈለገችም። ይህ ማለት እንግዲህ በጣም ተናዳ አስመሳይ ነህ ዳኒም የሚያውቅ ነበር የመሰላት ማለት ነው። ዳኒ ደግሞ ምን ተፈጥሮ ነው? ቆይ ለምንድን ነው? ምን ሆነሽ ነው? ብሎም ሲጠይቃት ነበረ። ነገር ግን ደግሞ ሄለን በጣም ተናዳ እናንተ አስመሳይ ናችሁ፣ ግን አንድ ቀንም እንደዚህ አይነት ሰው ትሆናለ ብዬ አስቤ አላቅም ነበረ በማለት በጣም ተናዳ ትናገረዋለች። ዳኒም ግራ በመጋባት እንግዲህ ምንድን ነው ቆይ ከዳጊ ጋር ተጣልታችሁ ነው? ዳጊስ የት ነው ያለው? እንዱ ስልኩን ለምን አያነሳም ብሎ የሚላታል ማለት ነው። ምክንያቱም ስልኩን ሲደውለት ዳኒ ማለትም ዳጊ ሰርጉ ነው እና ዝግ ነበር ማለት ነው። እንግዲህ የሚወደው ጓደኛው በጣም የሚያቀርበው ለእሱ እንኳን አልነገረውም ማለት ነው። እና ምን አንተ አስመሳይ ነህ እንደማታውቅ እኔ ጋር ታስመስል። የሰርግ ቪዲዮ ማለትም የሰርግ ወረቀት ወይ አልተሰጠህም ወይ አልደረሰህም ወይ ይኸው ላከልኝ ብላ ትለዋለች ማለት ነው። ይህንን ማመን አልቻለም ማለት ነው። ዳኒ በጣም ነው የተሰማው ማለት ነው። እንዴት እንደዚህ ሊሆን ይችላል በማለት ሄለንም ማባበል ጀመረ። ሄለንም ግን ደግሞ ጥለው ነው ሄደችው ማለት ነው። ይህ ማለት እንግዲህ ዳጊ ቤተሰቦቹን ያለማስከፋት ግዴታ ከነፂ ጋር ተጋብቶ እየኖረ ያለ አሁንም ቢሆን ሙሉ ለሙሉ ከነፂ ጋር አልሆነም ማለት ነው።